በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ ግሎባል ትሬንድ ሚድ ኤግዛም ይዘንላችሁ መጥተናል። ግሎባል ትሬንድን ከዚህ በፊት አንብባችሁት ከሆነ ራሳችሁን በዚህ ጥያቄዎች የምትፈትሹበት ይሆናል። ካላነበባችሁት ደግሞ በሚገባ በደንብ ኤክስፕሌን አድርገን ስለምናቀርብላችሁ ቦታ ጋይድ ከማድረግ አንጻርና ጥያቄም በደንብ በድጋሚ ሊመጣ ስለሚችል ያን ጥያቄ እንድታገኙ እንዳታጡት እንደሚያደርግ ተስፋ እናደርጋለን። በዚህ ላይ ለማሳሰብ የምንወደው ጥያቄዎች ስለሚደገሙ ሙሉ ቪዲዮውን ብታዩት ለእናንተ ተጠቃሚ ነው የምትሆኑት። ምክንያቱም ከዚህ ከሰራነው ቪዲዮ አንድ ወይ ሁለት ጥያቄ ሊመጣ ስለሚችል ያን ጥያቄ እንዳታጡት ሙሉ ቪዲዮውን እስከመጨረሻው ለማየት ሞክሩ። ሌላ በዚህ ላይ ማሳሰብ የምንፈልገው ነገር ቪዲዮ እንደተመቻችሁና ብዙ ኮሜንታችሁ ለማየት ሞክረናል። ነገር ግን ያለው ላይክ እና የቪዲዮ አነስተኛ ስለሆነ በተሻላችሁ መጠን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱንና የእናንተን ዩኒቨርሲቲ ሚድና ፋይናል ኤግዛም ትኩረት አድርገን እንድንሰራበት። ምክንያቱም ይሄ አዲስ ዩቲዩብ ቻናል ስለሆነ እኛ ዩኒቨርሲቲ ጥያቄዎችን በደንብ የምንሰራው ባለው ቪው መጠን ስለሆነ እናንተ ላይክ እና ሼር በምታደርጉበት ጊዜ ቪው ስለሚጨምር እናንተን ዩኒቨርሲቲ ሚድና ፋይናል ኤግዛም በደንብ የምንሰራ ለመሆኑን ለማሳሰብ እንወዳለን። በተሻላችሁ መጠን ላይክ እና ሼር እንድታደርጉ ለማሳሰብ እንወዳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስለምትከታተሉን ከልብ እናመሰግናለን። ከምርጫ አንደኛ ጥያቄ a criterion of national interest usually applies to less developing countries። ጥያቄው ምንድነው እያለን ያለ ብዙውን ጊዜ ባላደጉ ሀገሮች ላይ ተፈጻሚ የሚሆነው የብሔራዊ ጥቅም መስፈርት የትኛው ነው እያለን ያለው። ስለዚህ ምንድነው እያለን ያለው ፎሬን ዲፔንደንሲ ክራይቴሪያ ምን ትጠቀማለች? ፎሬን የውጭ ጥገኝነት መስፈርት የምንለው ልትጠቀም ትችላለች። ትክክለኛ ምርጫ ነው። ምክንያቱም ታዳጊ ሀገራት በብዛት በውጭ እርዳታና በብድር ነው ቴክኒካዊ ድጋፍ ጥገኛ የሚሆኑት ማለት ነው። በእነዚህ በእርዳታ ጥገኛ ይሆናሉ ከውጭ ሀገራት ማለት ነው። ብሔራዊ ጥቅማቸውን ከውጭ ሀገራት ባላቸው ጥገኝነት ላይ ነው የተመሰረተው። እና አንድ ሀገር ታዳጊ በማደግ ላይ ያለች ሀገር የውጭ ጥገኝነት መስፈርቷ በጣም እንትን ስለሚል የውጭ ናሽናል ኢንተረስቷ በዛ ላይ የተመሰረተ ነው እንላለን። ሌሎቹ ለምን እንደማይሆኑ ለምሳሌ ፓራግማቲክ ክራይቴሪያ ማለት ተግባራዊ ወይም ተጨባጭ የሆነ መስፈርት ነው። ከዚህ ላይ አንድ እንድሰሙ የሚፈልገው ነገር ፓራግማቲክ ወይም ደግሞ ተግባራዊነት የምንለው አንድ ሀገር ያለምንም የውጭ ጫና ማለት ያደጉ ሀገራት ጫና ሳያደርጓል ለራሷ የሚጠቅማትን ብቻ እያየች በነፃነት የምትወስነው ውሳኔ ነው። በምንድን ያልኳችሁ በነፃነት የማንንም የውጭ እርዳታ ሳትጠብቅ እና ደግሞ ለራሷ ብቻ የሚጠቅማትን እየሰራች ነው። ኢማጂን አድርጉት። ዓለም ላይ ያለ የትኛውም ሀገር ቢሆን መጨረሻ ላይ እናንተ 30 ቢረዳችሁ መጨረሻ ላይ እሱ ተጠቃሚ የሚሆንበትን ነገር ነው የሚያመቻቸው። አሜሪካ የፈለገ ብትረዳችሁ እና እሷ መጨረሻ ላይ እሷ መጠቀም አለበት፣ የሆነ ጥቅም ልታገኝ ይገባል እንጂ መቼም መልአክ ወይም ደግሞ ጻድቅ አይደሉም እነሱ እናንተን ዝም ብሎ የሚረዷችሁ። ይሄ ፓራግማቲክ የምንለው ደግሞ አንድ ሀገር ራሷን ብቻ የሚጠቅማትን ለራሷ ተጠቃሚ የምትሆንበትን መንገድ እያመቻቸች ነው የምትሄድ። ስለዚህ ይሄ በብዛት የሚሰራው ለዲቨሎፕድ ወይም ደግሞ ላደጉ ሀገራት ነው እንጂ ላላደገች ሀገር ህዝቦቿን ለማብላት የምትሰራ ሀገር ይሄን ብትከተል ብዙ ተቃዋሚ ስለሚደርስባት ይሄ አይሆንም ማለት ነው። ፓርቲሻን ክራይቴሪያ ማለት ወገንተኝነት ማለት ነው። ይሄ ፓርቲሻን ብዙ ጊዜ የማይሆንበት ምክንያት እንደ አንድ ፓርቲ ለምሳሌ በደርግ ዘመነ መንግስት ኢትዮጵያ ስትለው የነበረው ስታራምድ የነበረው ኮሚኒስት ነው። ይሄም የወገንተኝነቷን ያሳያል። ነገር ግን አንድ ሀገር በማደግ ላይ ያለች ሀገር እንደ ሀገር ስናስበው ከወገንተኝነት ይልቅ ፎሬን ዲፔንደንሲ በደንብ ትከተላለች። ስለዚህ ፓርቲሻን ሊኖር ይችላል፣ ነገር ግን በፓርቲዎች ነው እንጂ እንደ ሀገር ላይሆን ስለሚችል ፓርቲሻንን ጥለዋል። አይዲዮሎጂካል የሚለው ከአይዲዮሎጂካል ክራይቴሪያ የሚለው ርዕዮተ ዓለማዊ ነው። ምን አለ መሰላችሁ እናንተ አይዲዮሎጂ ብታመጡ ብዙ ጊዜ ተቀባይነት ታጣላችሁ። ምክንያቱም እናንተ ብዙ ጊዜ ድሃ ስትሆኑ ተሰሚነት ታጣላችሁ። ተሰሚ የምትሆኑት ሀብታም ስትሆኑ። ስለዚህ አዲስ አይዲዮሎጂ ብታመጡ ብዙ ሰው ስለማይቀበላችሁ ከዚህ አንፃር ይሄም ይወጣል። በአጠቃላይ ለአንደኛ ጥያቄ ትክክለኛ መልስ የሚሆነው ፎሬን ዲፔንደንሲ ክራይቴሪያ የሚለው ይሆናል ማለት ነው። ኛ ጥያቄ
ኦል አር ሚድል ሬንጅ ኦብጀክቲቭስ ኦፍ ፎሬን ፖሊሲ ኦፍ ኤ ጊቨን ስቴት ኤክሴፕት ዋን። ጥያቄው ምንድነው እያለን ያለ ከሚከተሉት ውስጥ የአንድ ሀገር መካከለኛ ደረጃ የውጭ ፖሊሲ ግቦች ያልሆነው የትኛው ነው እያለን ያለው? ኤ አትራክቲቭ ኤክስተርናል ኢንቨስትመንት የውጭ ኢንቨስትመንትን መሳብ ወይም ደግሞ አትራክት ማድረግ። ቢ ኤክስፓንዲንግ ትሬድ ሪሌሽን የንግድ ግንኙነት ማስፋት። ሲ ጌቲንግ ኤዱኬሽን ኤንድ ሄልዝ ኤድ የትምህርትና የጤና እርዳታ ማግኘት። ዲ ኤሚንግ ቱ ቢ ሱፐር ፓወር ልዕለ ሀያል መሆን። ለዚህ ጥያቄ ትክክለኛ መልስ የሚሆንልን ዲ ነው። ልዕለ ሀያል መሆን መካከለኛ ደረጃ ግቦች ትኩረት የሚያደርጉት በኢኮኖሚ እና በማህበራዊ እድገት ላይ ነው እንጂ ልዕለ ሀያል መሆን የረጅም ጊዜና ስትራቴጂክ የሚጠይቅ የሎንግ ሬንጅ መገለጫ ነው ማለት ነው። ስለዚህ እንዳልኳችሁ ሚድል ሬንጅ የሚያተኩረው ኢኮኖሚና ማህበራዊ ላይ ነው። ልዕለ ሀያል መሆን ደግሞ ሎንግ ሬንጅ ላይ የሚካተት ስለሆነ እሱ ትክክለኛ መልስ ይሆናል። የሚድል ሬንጅ ክፍል አይደለም ማለት ነው። ሶስተኛ ጥያቄ which is true about realism as international relations theory። ጥያቄው ምንድነው ያለን ስለ ሪያሊዝም የዓለም አቀፍ ግንኙነት ቲዮሪ ወይም ደግሞ ንድፈ ሐሳብ የምንለው ትክክል የሆነው የትኛው ነው እያለን ያለ? ኤ ኮኦፐሬቲቭ ኢንተርናሽናል ሲስተም። ቢ ዲሞክራሲ ዱ ኖት ፋይት። ሲ ትሬድ ብሪንግስ ፒስ። ዲ ፐሲሚስቲክ ቪው ኦፍ ሁማን ኔቸር። ጥያቄው ምንድነው እያለን ያለ? ጥያቄ ትክክለኛ መልስ የሚሆነው ዲ ነው። ፐሲሚስቲክ ቪው ኦፍ ሁማን ኔቸር። ዲ ፐሲሚስቲክ ማለት ፐሲሚስቲክ ቪው ኦፍ ሁማን ኔቸር ማለት ስለ ሰው ባህሪ ያለው መጥፎ እይታ ማለት ነው። ይሄ ለምን መሰላችሁ? ሪያሊዝምን ብሎ ያምናል የሰው ልጅ በተፈጥሮ ራስ ወዳድና የስልጣን ወይም ደግሞ ራሱን የማሳደግ ፍላጎቱ ከፍተኛ ነው። ከማንም በላይ ራሱን ማሳደግ ይፈልጋል። ስለዚህ በዚህ ምክንያት የዓለም አቀፍ ግንኙነት በፉክክርና በግጭት የተሞላ ነው ብሎ ያስባል። ስለዚህ እናንተ የምትፈልጉትን ነገር ሌላ ሰውም ይፈልገዋል። እናንተ የምትፈልጉት ማለት እናንተ መቼም የተሻለ ነገር ነው የምትፈልጉ። የተሻለ ነገር ደግሞ ሁሉም ሰው ይፈልጋል። ስለዚህ ያን ቀድሞ ለማግኘት እናንተ እርስ በርሳችሁ መጋጨት ይኖርባችኋል። ስለዚህ ይሄ እውነታው ነው፣ የዓለም እውነታ ነው፣ ሪያሊቲ ነው ብሎ ነው የሚያምነው ይሄ። ስለዚህ ምን ያደርገዋል? ሪያሊዝምን ስለ ሰው ያለውን ወይም ደግሞ ስለ ኔቸር ያለውን አመለካከት ጨለምተኛ ወይም ደግሞ የደበዘዘ ያደርገዋል ማለት ነው። ኤ ኮኦፐሬቲቭ ኢንተርናሽናል ሲስተም የሚለው ትብብር ያለበት ዓለም አቀፍ ስርዓት የሚለው በትብብር አያምንም። ሁሉም ሰው ራሱን ነው የሚወደው፣ መጨረሻ ላይ የሚወደው ራሱ ነው። ስለዚህ ኮኦፐሬቲቭ ብታደርጉ እንኳን መጨረሻ ላይ አንድ ሀገር ምንድነው የበለጠ ተጠቃሚ መሆን ትፈልጋለች። ስለዚህ ትብብሩ ምን ይሆናል ማለት ነው? ይፈርሳል ማለት ነው። ስለዚህ ኤ አይሆንም ማለት ነው። ቢ ዲሞክራሲ ዱ ኖት ፋይት። ዲሞክራሲ ሀገራት በዲሞክራሲ የሚመሩ ሀገራት አይዋጉም፣ እርስ በርሳቸው አይዋጉም ነው ይሄ ያለው። ይሄ ሪያሊዝም ትክክለኛ እይታ አይደለም። ምንጊዜም ሀገራት ራሳቸውን ይወዳሉ። ስለዚህ ጥቅማቸው ከተነካ ደግሞ ምንም እንትና እዛ ብሎ ያምኑ ማለት ነው። ሲ ትሬድ ብሪንግስ ፒስ የሚለው ንግድ ሰላምን ያመጣል የሚለው አንድ ሀገር ተጠቃሚ እስከሆነች ድረስ ነው እንጂ ያችን ሀገር የሚጎዳት ከሆነ ንግድ ራሱ ሰላም ላይ ያመጣል። በአጠቃላይ የሪያሊቲ እይታ እንደዛ ስለሆነ በሰው ልጅ የወደፊት ዕጣ ፈንታ ወይም ደግሞ ቲዎሪው ላይ ምን ብሎ ያምናል? ጨለምተኛ ነው። በአጠቃላይ ጨለምተኛ የሆነ አስተሳሰብ አለው። ስለዚህ ዲ ፐሲሚስቲክ ቪው ኦፍ ሁማን ኔቸር የሚለው ትክክለኛ መልስ ይሆናል። አራተኛ ጥያቄ አን ኢኮኖሚክ ፎሬን ፖሊሲ ኢንስትሩመንት ዛት አቮይድስ ዘ ሴል ኦፍ ጉድስ ኤንድ ሰርቪስ ኦፍ ዋንስ ኦን ቱ ዘ ታርጌት ስቴት ኢዝ። ጥያቄው ምንድነው እያለን ያለው? አንድ ሀገር የራሷን እቃዎች እና አገልግሎቶች ለሌላ ሀገራት ወይም ደግሞ ታርጌት ስቴት ለምንላቸው እንዳይሸጡ የምትከለክልበት የኢኮኖሚ የውጭ ፖሊሲ መሳሪያ ምን ይባላል እያለን ያለው? ኤ ቦይኮት። ቦይኮት ማለት ምን ማለታችሁ መሰላችሁ? ከአንድ ሀገር ከመግዛት መታቀም ማለት ነው ቦይኮት ማለት። ቢ ታሪፍ ማለት ቀረጡን ከፍና ዝቅ ማድረግ ማለት ነው ታርጌት ካንትሪ ላይ። ሲ ኮታ ማለት ደግሞ የመጠን ገደብ የምታስገቡትን መጠን መመጠን ማለት ነው። ዲ ኤምባርጎ ማለት የሽያጭ እገዳ ማለት ነው። ማለት ሀገር የሚሸጡትን እንትን ማቆም። አሁን ለምሳሌ ነዳጅ ኢራን እንዳቆመችው የሽያጭ እገዳ ወይም ደግሞ ኤምባርጎ ይባላል ማለት ነው። ስለዚህ ኤምባርጎ ዲ ትክክለኛ መልስ ነው። ኤምባርጎ ማለት አንድ ሀገር የሌላኛውን ሀገር እቃ እንዳይሸጥ የሚጣልበት እገዳ አይነት ነው። ስለዚህ
ስለዚህ ኤምባርጎ ማለት ወደ ውጭ ኤክስፖርት እንዳይደረግ እገዳ መጣል ስለሆነ አራተኛ ጥያቄ ኤምባርጎ ነው ማለት ነው። አምስተኛ ጥያቄ ዋን ኦፍ ዘ ፎሎዊንግ ሪፕሬዘንት ኤ ባይፖላር ኢንተርናሽናል ሲስተም ከሚከተሉት ውስጥ የባይፖላር ወይም ደግሞ ሁለት ሀያላን ሀገራት ያሉበት ስልጣን የያዙበት ዓለም አቀፍ ስርዓት የሚወክሉ የትኛው ነው እያልን ያለው? ኤ ምንድነው እያልን ያለው? ዘ ኢንተርዋር ፔሪድ በሁለቱ የዓለም ጦርነቶች መካከል ማለት ነው። ዘ ኢንተርዋር ፔሪድ ማለት በዛን ጊዜ ሀገራት በአንደኛውና በሁለተኛው የዓለም ጦርነት መካከል ያላቸው ኃይል ቀዝቃዛ ነው። ነገር ግን ብዙ ሀገራት የተሻለ ተመጣጣኝ የሚባል ኃይል ስላላቸው መልቲፖላር እንለዋለን። ቢ መልቲፖላር ላይ የሚካተት ኤ ማለት ነው። ቢ ዘ ፖስት ኮልድ ዋር ፔሪድ ከቀዝቃዛው ዓለም ጦርነት በኋላ ራሽያ በጣም የተዳከመችበትና አሜሪካ ደግሞ በጣም የገነነችበት ስለሆነ እሱ ዩኒፖላር ነው። ቢ ሲ ዘ ኮልድ ዋር ኤራ ይሄ ባይፖላር ነው፣ በራሽያ እና በአሜሪካ ተይዞ የነበረ። ስለዚህ ሲ ትክክለኛ መልስ ይሆናል። ዲ ዘ ግሬት ፒስ ታላቁ ሰላም የሚባለው ይሄ ታላቁ ሰላም የምንለው ጊዜ ማለት ነው ሞስትሊ ዩኒፖላር ነው። ነገር ግን እንደ ቻይና ራሽያ ያሉት ሀገራት በማደግ ላይ እና በማንሰራራት ላይ ያሉበት ጊዜ ነው። ነገር ግን ሞስትሊ በአሜሪካ የተያያዘ ዩኒፖላር ጊዜ ነበር። ስለዚህ ትክክለኛ መልስ የሚሆነው ለአምስተኛ ጥያቄ ኮልድ ዋር የሚለው ይሆናል ማለት ነው። ኦል አር ሪዛልት ኦፍ ሚኒሊክ ፎሬንስ ፖሊሲ ዲሲሽን ኤንድ አክሽንስ ኤክሴፕት ዋን ከሚከተሉት ውስጥ የአፄ ሚኒሊክ የውጭ ፖሊሲ ውሳኔዎች እና ተግባራት ውጤት ያልሆነ የትኛው ነው እያልን ያለው? ለዚህ ትክክለኛ መልስ የሚሆነው ሃቪንግ አክሰስ ቱ ሲቢ የሚለው ወይም ደግሞ የባህር በር ማግኘት የሚለው ትክክለኛ መልስ ይሆናል። ምክንያቱም አፄ ሚኒሊክ የኢትዮጵያን ነጻነት ቢያስከብሩም የድንበር ወይም ደግሞ የድንበር ስምምነቶችን ከውጭ ሀገራት በተለይ ጣሊያን ካሸነፉ በኋላ የድንበር ስምምነቶችን አድርገዋል። እነዛም ማድረግ ቢችሉ የባህር በር ግን ሊያገኙ ባለመቻላቸው ማለት ትክክለኛ ያልሆነ የሚኒሊክ የውጭ ግንኙነት ነው ትክክለኛ መልስ ያልሆነ ስለተባለ ትክክለኛ መልስ ይሆናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የትኞችን ሳብጀክት እንድሰራላችሁ ትፈልጋላችሁ ኮሜንት ላይ አሳውቁን። እንዲሁም ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲደርስ አድርጉልን። በቀጣይ ቪዲዮውን ስንለቅ በቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ስለምትከታተሉን ከልብ እናመሰግናለን።